ማነው የዚህ አምስት ክላስ የ180 ካሬ ቤት ባለቤት የሚሆን እድለኛ? ለዛሬ የላችሁ የቀረብኩት ቤት ይለያል። ወሎ ህጋዊ ካርታ ፕላን ያለው ነው። አሰራሩ ዘመናዊ አሰራር የተሰራ ኤል ሼፕ የእንጨት ቤት ነው። የበረንዳው ቋሚ በብረት ነው። እንደዚሁም የበር አገጣጠሙና የቀለም አቀባቡ ይለያል። ቁመት ያለው ቤት ውበት አለው። ቸግሯችሁ እንኳን እንሽጥ ብላችሁ ብታስቡ ቶሎ ነው የሚሸጠው። በውስጥ ሪካርድ ጽሁፍ የምታስቀምጡ አላችሁ፣ በኢሞ በዋትስአፕ በቴሌግራም ማለት ነው። ቶሎ መልስ እንጂ ብላችሁ የምትቆጡ አላችሁ። እናንተ ስራ ላይ ሆናችሁ እንደማይመቻችሁ ላይ መቸው ይችላል ብላችሁ በመልካም ነገር ነው ማሰብ ያለባችሁ። እኔ እመልሳለሁ። የዚህን የ180 ካሬ የአምስት ክላስ ቤት ዋጋና አገሩንም አድራሻው የት እንደሆነ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው 180 ካሬ ላይ ያረፈ 5 ክላስ ነው። ለከተማም ቅርብ ነው። መብራት ቆጣሪ ያለው፣ የውሃ ቆጣሪ አለው። ሁሉም ነገር የተሟላ ነው። ለትርፍም ለመኖሪያም የሚሆነው እየላችሁ የቀረብኩት እንዳልፋችሁ ተገርፏል፣ በር ተገጥሟል። ሰዎችም እየኖሩበት ይገኛሉ። የበር አገጣጠሙና እንደዚሁም ቀለም አቀባቡ ይለያል። ዋጋውንም የምነግራችሁ ይሆናል። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች በውስጥ ሪከርድ ጽሁፍ የምታስቀምጡ አላችሁ ማለት ነው። በዋትስአፕ በኢሞ በቴሌግራም ማለት ነው። ቶሎ መልስ እንጂ ብላችሁ የምትቆጡ እንዲሁም እላፊ ቃላት ሁሉ የምትናገሩ አላችሁ ማለት ነው። እናንተ ስራ ላይ ሆናችሁ እንደማይመቻችሁ ላይመቸው ይችላላችሁ። መልካም ነገር ማሰብ ነው እንጂ ያለባችሁ እላፊ ቃላት መጣፍ አይጠበቅባችሁም ማለት ነው። ስለዚህ እኔ ሰው እንደዚህ አላባድልም እንኳን ማለት ነው። እንደዚሁም ደግሞ ቤቱንና ቦታውን ካቀረብኩ በኋላ ሲሸጥ አንተ ሰው ታባድላለህ፣ እኔ አይደለሁ እንደ ቀደምኩት ወዲያውኑ እንደተለቀቀ አይደል እንዲያናገርኩ የምትሉ አላችሁ። ሰዓት እኮ አለ፣ ደቂቃ እኮ አለ። እናንተ ሪከርድ ያስቀመጣችሁበትና እንደዚሁም ደግሞ ጽሁፍ ያስቀመጣችሁበት አለ እኮ ሰዓቱ ማለት ነው። ስለዚህ ስክሪንሾት አድርጌ ራሱ የምልክላችሁ ሁሉ አላችሁ ማለት ነው። የዚህን ያህል እላፊ ቃላት መናገር አይጠበቅባችሁም ማለት ነው። እኔ እዚህ ጋር ሰው አላባድልም ማለት ነው። ግርም ያለኝ ነገር ሪከርዱን እያዳመጥኩ እያለ ልጨርስ እንዳልኩኝ ቀጥታ ስልክ ተደወለና ማውራት ጀመርኩ ማለት ነው። ነገር ግን ሪከርዱን ያዳመጥኩት ማለት ነው በቃ ያኔ ቤት እንደዚሁም ደግሞ ቦታ በለቀኩት እንደዚህ ጥያቄ ያቀረበልኝና ፈላጊ መስሎኝ ነበር ሪከርዱ ሳዳምጥ የነበረው ማለት ነው። ነገር ግን እላፊ ቃላት ነበር ያ ሰው የተናገረው። እኔ መስሚያዬ ጥጥ ነው ማለት ነው። የፈለጋችሁት ማለት ትችላላችሁ ማለት ነው። አልሰማችሁም። እናንተ ሰደባችሁ ብዬ እኔ መሳደብ አይጠበቅብኝም ማለት ነው። መብታችሁ ነው። የፈለጋችሁትን ተናገሩ። ስልኩን አውርቼ ካበቃው በኋላ ገባ ስል ሪከርዱን አጥፍቶታል ያዳመጥኩትም ማለት ነው። ሪከርድ እኮ አምልጦኝ ነው አባቱ አላለኝ፣ ሰምቼዋለሁ ማለት ነው። እሺ እዚህ ጋር ይናደዳል ብላችሁ አስባችሁ ከሆነ ተሳስታችኋል ማለት ነው። እኔ መስሚያ የጥጥ ነው፣ አልሰማችሁም ማለት ነው። እዚህ ጋር ስህተት ካለኝ ንገሩኝ፣ ማስተካከል ያለብኝ ነገር ንገሩኝ፣ አስተካክላለሁ። ሰው ነኝና እሳሳታለሁ፣ ልሳሳት ይችላለሁኝ። ስለዚህ ፍጹም ነኝ ብዬም ደግሞ ራሴንም አላካብድም። በእኔ ላይ ብቻ መታችሁን ቶሎ ግዙ ብዬ አላቅም። በማንኛውም ሰው ላይ ሄዳችሁ መግዛት ትችላላችሁ። ስትገዙ ማድረግ ያለባችሁን ነገር እየተናገርኩ ነው የማልፈው ማለት ነው። ነገር ግን እላፊ ቃላት ተናግረን በቃ እናናደቡ ብላችሁ የምታስቡ ሰዎች መስሏችሁ ነው እንጂ ይህንን ምንም በቃ ቦታ ራሱ አልሰጣችሁም ማለት ነው። አብዛኛዎቻችሁ ሪከርድ ጽሁፍ ስታደርጉ በውስጥ ማለት ነው ስታየው መልስ ሲመች መልስልን የምትሉ ናቸው። ስለተረዳችሁ ከልቤ አመሰግናለሁ። እናንተ እንደዚህ ሰውን የማትረዱ ሰዎች ተረዱ ነው የምላችሁ። ይህን በተደጋጋሚ እናገራለሁ። በዚህ ጋር በቪዲዮ መጥቼ መናገር ማለት እኮ እንዳትቀየሙ ነው እንጂ በውስጥ ራሱ በቃ አልተመቸኝም ብዬ መመለስ እችላለሁ ማለት ነው። ዛሬ እየላችሁ የቀረብኩት ቤት ይለያል። ህጋዊ ነው። ሁሉም ነገር የተሟላ ነው። መብራት ቆጣሪ ያለው፣ የውሃ ቆጣሪ አለው። አሰራሩ ኤል ሼፕ አሰራር የተሰራ ነው። የእንጨት ቤት ነው። እዚህ ጋር የእንጨት ቤት ለመሆኑ ያስታውቃል ማለት ነው። የብሎኬት ነው የእንጨት ነው የምትሉ ሁሉ አላችሁ። የእንጨት ቤትና የብሎኬት ቤት ደግሞ ልትለዩ ይገባል ማለት ነው። እዚህ ጋር ማለት ነው የብሎኬት ቤት እንደ
ቢያንስ ከፊት ለፊቱ ራሱ ያለው ኮለን ራሱ እኮ ያስታውቃል ማለት ነው። ውድ የቻናሌ ቤተሰቦች 14100 ሰብስክራይብ አስገብታችሁኛል። 20000 ሰብስክራይብ አስገቡኝ። እስከዛሬ ለ4 ሰው ለ5 ሰው ሼር አድርገናል እያላችሁኝ ትልኩልኝ ያላችሁ በውስጥ ስክሪንሾት አድርጋችሁ አሁንም እንደዛው እንደስተዛሬው ሼር አድርጉ ማለት ነው። አበረታቱኝ። እኔም ደግሞ እንዳቅማችሁ አቀርብላችኋለሁ። ቤትም ቦታም ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። እኔ የምለው ሰብስክራይብ ሳታደርጉ እዚህ ጋር ቤት ፈልጋችሁ ቦታ ፈልጋችሁ ለመግዛት ነገር ግን ሰብስክራይብ ለማድረግ ውስጣችሁ ልባችሁ ቅንነት ስለማያስብ ሳታደርጉ ነው የምትከታተሉት ማለት ነው። አራ አድርጉ። መልካም ማሰብ ቅን ማሰብ እኮ ለራስ ነው። ጥሩ መሆን ለራስ ነው በነገራችን ላይ ማለት ነው። እንደዚህ መልካምነትን እኛ ስንሰራ ነው ወይም ደግሞ ስናደርግ ለሰው ብቻ የምንጠቅም ይመስለናል። አይደለም፣ ራሳችንን ነው የምንጠቅመው ማለት ነው። መጥፎ ብንሆን ራሳችንን ነው የምንጎዳው ማለት ነው። ስለዚህ መልካም ማሰብ ይልመድብን ነው የምላችሁ። ለዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። እዚህ ጋር አገር ንገረ ዋጋ ንገረ ለምትሩ ዋጋ ሳልናገር ካሬ ሳልናገር አገር ሳልናገር ለቅቄ አላቅም። ላዳመጣችሁ ማለት ነው። ላላዳመጣችሁ ምንም ማድረግ አልችልም። ለዞም ጥያቄ ካላችሁ ደግሞ ያልገባችሁ ነገር ካለ ኮመንት አድርጉልኝ። ቀጣይ ላይ ስመጣ እመልስላችኋለሁ። የዚህ የ180 ካሬ የ5 ክላስ ቤት ዋጋው 3.9 ነው። ድርድር አለው። ገዢ የሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ስልክ መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ46 ሰከንድ እና ከ47 ሰከንድ በኋላ ታገኙታላችሁ ማለት ነው። የቻናሌ ቤተሰቦች አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላ፣ ቱቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። ከ130 ካሬ ቦታ ይዞ 150 ካሬ ድረስ 200 ካሬ ድረስ 250 ካሬ ድረስ 300 ካሬ ድረስ እየላችሁ ቀርባለሁ። እንደዚሁም ደግሞ ካሬ ለማታውቁ እንደዚሁም ደግሞ ቤተሰቦቻችሁ ለማያውቁት አስረዷቸው ማለት ነው። 200 ካሬ ማለት ጎኑ 10 እርምጃ ነው፣ እርዝመቱ ደግሞ 20 እርምጃ ነው ማለት ነው። አባዙት 10 ሲባዛ ለ20 200 ይመጣል ማለት ነው። እንደዚሁም ደግሞ 130 ካሬ ደግሞ ርዝመቱን 13 እርምጃ ትራመዳላችሁ። ጎኑን ደግሞ 10 ስትራመዱ 130 ካሬ ይመጣል ማለት ነው። 150 ካሬ ደግሞ ማለት ጎኑን 10 ርዝመቱን 15 እርምጃ ስትራመዱ 150 ካሬ ይመጣላችኋል። 180 ካሬ ደግሞ ጎኑ 10 እርምጃ ርዝመቱ 18 እርምጃ ማለት ነው። 180 ካሬ ይመጣላችኋል። አባዙት ነው የምላችሁ። ይቅርታ ቤተሰቦቻችሁ እንደዚህ ልካችሁ 200 ካሬ አይደል እንዴት ተባለው ይሉኛል። አዎ ይሄው እኮ ጎኑ 10 ነው ርዝመቱ 20 ነው ስላቸው በቃ ስሜታዊ ሆነው ተናደው ይመለሳሉ። እኛ ትልቅ መስሎ ነው እንጂ ሁለት ቤት ማሰራት የሚችል መስሎ ነው እንጂ ብለው ተናደው የሚመለሱ አጋጥሞኝ ነውና ነው እንደዚህ ልላችሁ የቻልኩት። ይቅርታ እንደዚህ ስላበዛሁባችሁ ማለት ነው። ወሎ ኮምቦልሻ አክሲዮን አፓርታማ አቅርብልን፣ ዋጋው ቀነስ ያለ እንደዚሁም ኮንዶሚኒየም ባለ 1 መኝታ ባለ 2 መኝታ አቅርብልን ብላችሁኛል። ቀጣይ ላይ አቀርብላችኋለሁ። ቦታም አለ እንደዚሁም ተከተማ 4 ኪሎ ሜትር ርቀት ያለው አለ እያልኳችሁ መታችሁም በእኔ ላይ የገዛችሁ አላችሁ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። እኔ እያቀረብኩላችሁ እገኛለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።